ቲፒኤልኤፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምዕራብ እንለው እንደ ድሮ ይቻላል? እሺ ትላላችሁ? ተበላሸ እኮ ሰው። አሽሎክልኮ ለሸኔ መሳሪያ ያቀብላል። ወያኔ ጠላት ነው የሚል ኃይል አሽሎክልኮ ለወያኔ ስንቅ ትጥቅ ይሰጣል። ኮንትሮባንድ ብላችሁ እኮ አንዳንዱ አስገራሚ ነገር ነው። ኮንትሮባንድ ጋር ያለው ሸኔን ጠላት ብሎ የሚያስብ ኃይል አሽሎክልኮ ለሸኔ መሳሪያ ያቀብላል። ወያኔ ጠላት ነው የሚል ኃይል አሽሎክልኮ ለወያኔ ስንቅ ትጥቅ ይሰጣል። ኮንትሮባንድ ሲባል በጣም ውስብስብ ችግር ነው። ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም ማለት ደስ አይልም። ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ ኮንትሮባንድ ይከላከላል የምትለው ተከላካይ ነኝ እያለ አንዳንዴ ያሾልካል። ፌክ ኒውስ ደግሞ ታውቃላችሁ ችግር ነበር። እነዚህ ከዚህ ባሻገር ደግሞ ጦርነት ከመጣን ጀምሮ ቆሞ አያውቅም እኮ። አንዴ ምስራቅ፣ አንዴ ሲዳማና ወላይታ ይባላል፣ አንዴ አፋርና ኢሳ ይባላል፣ አንዴ ኦሮሞና አማራ ይባላል፣ አንዴ ቤኒሻንጉል ምናምን ይባላል፣ አንዴ ኤቭሪዌር በየጊዜው ችግር አለ። በነገራችን ላይ ሰው ሞት በሚመለከት እናንተ ሲሞት ነው የምትሰሙት ከሞተ በኋላ። የኛ እኮ የሚገርማችሁ በየቀኑ ዛሬ ሰበታ ላይ 10 ሰው ሊገደል ነው ይባላል። ሩጥ ብለን ስንሮጥ እናድራለን፣ አዳን እንላለን። ነገ ቡራዩ ላይ ቦምብ ሊፈነዳ ነው ይባላል። ቡራዩ ደግሞ ፖሊስ ሩጥ፣ መከላከያ ሩጥ እንላለን፣ አዳን ይባላል። 2 ቀን አዳን ብለን ስንተኛ 3ኛው ቀን ለገጣፎ ሰው ሞተ ይባላል። ያኔ ትሰማለህ አንተ ሲሞት ነው የምትሰማው። እኛ ግን በየቀኑ የምንሰማው የመርዶ መረጃ ነው በየቦታው። ብዙዎቹን አትርፈናል። አሁን አዲስ አበባ ላይ በሰሞኑ ሲደገስ የነበረው ድግስ የተያዘው መሳሪያ የተያዘው ፈንጅ ነግራችሁ አልችልም። ፓርላማ ተናግሬያለሁ። በየቀኑ በሚደረግ ፍተሻ ግን በጣም ከፍተኛ ቻሌንጅ አለ። እነዚህ የሚያሰርጉ ኃይሎች ሚዲያም ስላላቸው ማስረግ ይፈልጉና ሲያቅታቸው ሌላ አጀንዳ ይፈጥራሉ። በአዲሱ ዓመት አዲስ አበባ መታመስ አለበት፣ አዲሱ ዓመት ወለጋ ምናምን አካባቢ መታመስ አለበት። ኃይል ሲበተን ምስራቅ ሲሄድ ምዕራብ ሲሄድ በሰሜን ጦርነት እንጀምራለን። ዘሆል ታክቲኩ ይሄ ነው። እዚህም እዛም ችግር መፍጠር፣ በአንደኛው ማባባስ። ይሄ ምርቅ ነው፣ የማያስፈልግ ከዘራነው ጋር በስህተት እሾህ ሆኖ የበቀለ ነው። እዚህ ጋር መቋጫው ሐሳብ ወጣቶች እንድትይዙ የምፈልገው ብዙ ሰዎች ስንዴ ምን ያደርጋል፣ ችግኝ ምን ያደርጋል፣ ቡና ምን ያደርጋል፣ የሚሞተውን ሰው አስቆሙ ይላሉ ትላላችሁ አይደለም? ይሄ ላይላዩን ቆንጆ ምክር ነው። ላይላዩን ውስጡ ግን መርዝ ነው። ምክንያቱም ስንዴ ከሌለ ያ ሰላም የሚያስከብርልን ኃይል የምትከፍለው ደሞዝ የለህም ማለት ነው፣ አታበላውም ማለት ነው። ስንዴ በእርዳታ ለምነህ መከላከያ ልትይዝ አትችልም። ግን እሱ ይቅርና እናንተ የአርሶ አደር ልጆች ናችሁ። አርሶ አደር በየዓመቱ ክረምት ለመዝራት ሲወጣ እያንዳንዱ ገበሬ ዝንጀሮ እንዳለ ያውቃል፣ ቀበሮ እንዳለ ያውቃል፣ ጃርት እንዳለ ያውቃል። በቆሎ ከዘራ ዝንጀሮ መጥቶ እንደሚበላበት ያውቃል። አርሶ አደር አያውቅም? የትኛው አርሶ አደር ነው በቃ ዘንድሮ እርሻ ልተውና ዝንጀሮን ብቻ ላጥፋ፣ ዘንድሮ እርሻ አያስፈልገኝም ቀበሮ ብቻ ከኛ አካባቢ ይጥፋ የሚል አርሶ አደር የለም። በአንድ እጁ ይዘራል፣ በአንድ እጁ ቀበሮ ጋር ይታገላል። እኛ በአንድ እጃችን ልማት በአንድ እጃችን አገር ማንከላከል ከሆነ ደህንነቱ መልሶ ይወስደናል። ለምሳሌ እናንተም ብቻ ልውሰድ። እናንተ ባለፈው 3 ቀን መታችሁ የተሰራውን ስራ ባታዩ ኖሮ ከሸኔ ጋር በመናደርገው ውጊያ ከወያኔ በመናደርገው ውጊያ ብቻ ይሄ መንግስት ስራ እየሰራ ነው ታስባላችሁ? አታስቡም። እንኳን እንደዛ ልታስቡ ቀርቶ የተሰራውን እያያችሁ እንኳን ጥሩ ነው ግን እኛ ሰፈር ካልመጣ ትላላችሁ።
ከወጣቱ ምን ይጠበቃል? ለኛ ምን ትነግረናለህ? ወጣቱ ምን ያድርግ የሚል በጣም በርካታ ጥያቄ ተነስቷል። ቁልፉ ጥያቄ እሱ ነው። እኔ ግሌ ልንገራችሁ፣ ዛሬ በሞት እቺን ታክል ዝብሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ዛሬ ጡረታ ውጣ ብትሉኝ ደግሞ ህልም የለኝም። ህልሜን ኖሬያለሁ፣ ተርከዋለሁ፣ ጽፈዋለሁ። ቅዠት የለብኝም። እኔ ከእናንተ የምፈልገው ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለው ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገር ሊሰራ ደግሞ አስፓየር የሚያደርግ የመደመር ትውልድ የሚል መጽሐፍ እያዘጋጀው ነው። በሚቀጥለው ዓመት ያልቃል ብዬ ተስፋ አደርጋለሁ። በአምስት ይከፍላል ትውልዶችን። አንደኛውን ትውልድ ወግ አጥባቂ ይለዋል። ወግ አጥባቂ ትውልድ ኢትዮጵያ ውስጥ ነበር። ነፃነቱን የሚወድ ግን ደግሞ ባህሉን እምነቱን ጠበቅ የሚያደርግ። ቀጥሎ ደግሞ ህልመኛ ትውልድ አለ። ብዙ ጀግንነት አለው፣ ብዙ ይፈልጋል፣ ግን ህልመኛ ነው። ያኔም ህልመኛ ነው፣ የተረፉት ዛሬም ህልመኞች ናቸው። ዛሬም ተጽፏል። ሶስተኛ ውል አልባ ነው፣ ውል የለውም። ኢትዮጵያዊ ነው፣ አፍሪካዊ ነው፣ ማያቅ ውል የጠፋበትም ትውልድ ነበር በሆነ ጊዜ ግራ የገባው። አራተኛው ባይተዋር ነው፣ አገሬ ነው እያለ እንደ ሀገሩ መኖር የማይችል፣ ተምሮ መቀጠር የማይችል፣ መከላከያን መጎብኘት የማይችል፣ የማይፈቀድለት አገሩ ነው ግን አይፈቀድለትም። በደህንነት ቢሮ ሲያልፍ እንደዚህ ብሎ የሚያልፍ ማለት ነው፣ አይፈቀድም። የተመረጡ ሰዎች ያሉበት፣ ሌላው ግን ባይተዋር የሆነበት። አሁን ያለውን ትውልድ የመደመር ትውልድ እያልነው ነው። የመደመር ትውልድ የራሱ ባህሪዎች አሉት። አንደኛው አንድነትን የሚወድና ለአንድነት የሚሰራ አማራ፣ ኦሮሞ፣ ጉራጌ፣ ስልጤ የሚል ሳይሆን ጉራጌ፣ ስልጤ፣ አማራ፣ ኦሮሞ ይኑሩ፣ ቋንቋቸው፣ ባህላቸው ይከበር፣ እንደ ኢትዮጵያ ወንድማማች ግን አንድ እንሁን የሚል ነው የመደመር ትውልድ። ከፋፋይ ሳይሆን ሰብሳቢ ነው። ሁለተኛው ብልጽግናን አስፓየር የሚያደርግ ነው። ለመለወጥ፣ ለመልማት፣ ለማደግ አስፓየር የሚያደርግ ነው። ሶስተኛው በሐሳብ ልዕልና የሚያምን ነው። ለአይዲያ ቫልዩ ያለው ክብር ያለው ዝም ብሎ የሚነዳ ሳይሆን ክብር ያለው። ሶስተኛው ለዓለም መትረፍ የሚያስብ ነው። ለዛ የሚነሳ ትውልድ መሆን አለበት። በነፃ የሚሰጥ እንደተሰጠው የሚያቅ ለአይን ሳይከፈልህ ለጥርስ ሳይከፈልህ ሁሉም በነፃ ወስደህ በነፃ መስጠት ነውር አድርገህ የምታስብ ሳይሆን በነፃ መትከል፣ በነፃ ማካፈል፣ አሮጊቶች ማገዝ ትክክለኛ ምግባር ብሎ የሚያስብ ነው የመደመር ትውልድ። በመስጠት በነፃ ማገልገልን እንደ ክብር የሚያይ ነው። ሌብነትን የሚጠየፍ ነው። እኔ የተማርኩ የማቅ ሐሳብ ያለኝ ሰርቼ የማገኝ በመስረቅ በማጉደል አተርፋለሁ ብሎ የማያስብ ነው። በሰፈር አጀንዳ የማይጠመር ነው። ሰፈር የሚል ሰው ሰፈር ነው የሚቀረው። ባይዘው ምንም በሰፈር አጀንዳ የላቀ ነገር መፈጸም አይቻልም። እና ስለ ሰፈር የሚጨነቁ ሰዎች ሰፈር ይቀራሉ። ከዛ ውጡ። እናንተ አፍሪካ ማን ሊመራ ነው? ዓለምን ማን ሊመራ ነው? አንተ መንደር ውስጥ የምትልከሰከሰው ማን ነው አፍሪካን የሚመራው? እንደዛ አስፓየር ማድረግ ይኖርብናል። የመደመር ትውልድ የምንላቸው ከኢንስትሩመንታል ቲንኪንግ ወደ ዩኒቨርሳል ቲንኪንግ ያደጉ ናቸው። ከኢንስትሩመንታል ሪዝኒንግ ወደ ዩኒቨርሳል ሪዝኒንግ ያደጉ ናቸው። ሪዝኒንጋቸው ወደ ዩኒቨርሳል ያደገ ነው። ዩኒቨርሳል ሪዝኒንግ መያዝ እየቻልክ ኢንስትሩመንታል ሪዝኒንግ መያዝን እንደ ትልቅ ነገር ማየት አያስፈልግም። ማደግ መስፋት ስትችል ማለት ነው። የመደመር ትውልድ ያ ባህሪ ያለው ሲደመር የመደመር ትውልድ ደህንነት ይገባሃል ሲባል እምቢ ይላል። ቆሻሻ ይገባሃል ሲባል እምቢ ይላል።
እርዳታ ልስጥ ሲባል ኖ ሰርቼ አመጣዋለሁ ይላል። የምን እርዳታ ነው? ሰራዋለሁ ይላል። እርዳታን እንደ ጌጥ የሚያይ አይደለም። አንተ በሰፈር ብቻ አስብ ሲባል የለም ስለ ዓለም ነው የማስበው ይላል። ምረጡ እንግዲህ ደህንነት፣ የሰፈር ጠበቃነት፣ ቆሻሻ ይቅርብን የሚል ትውልድ መሆን ትፈልጋላችሁ ወይስ ሰፈሬ መንደሬ እያላችሁ በእርዳታ ስንዴ መኖር ትፈልጋላችሁ? ጥያቄው ምርጫው የእናንተ ነው። የመደመር ትውልድ በጊዜ ብቻ አይሆንም፣ እነዚህም ባህሪያት በመላበስ ነው የሚሆነው። ለእናንተ ያለው መልእክት በእናንተ ነገ ላይ በነጋችሁ ላይ ለሚቆሙ ሰዎች በእጅ አትበሉ፣ አትፍቀዱላቸው። የራሳቸውን ትናንትና ባልባሌ መንገድ አባክነው የእናንተን ነገ ሊቀሙ የሚያስቡ ሰዎች አትፍቀዱ። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባክኖ ነገህን ሲወስድ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር፣ የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ይሄ ነገር የሚሰራው ለግለሰቦች ብቻ አይደለም። ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም ማለት ደስ አይልም። ቲፒኤልኤፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምራ ብንለው እንደ ድሮ ይቻላል? እሺ ትላላችሁ? ተበላሸ እኮ ሰው። ሰው እኮ ተበላሸ ስላችሁ ተበላሽቷል። አንደኛ መሪ ሆነ ካልጎበኘኸው እዛ ተቀብረ ቤተ መንግስት ተደብቀ አይሆንም። ካላናገርከው እሺ አይልም። ፕሮጀክት ጀምረ ካልጨረስክ እሺ አይልም። ዩቲዩብ ፌስቡክን ከዘጋህ እሺ አይልም። እነሱ ደግሞ ዩቲዩብን ፌስቡክን ምናምን ዘግተው እንጂ ከፍተው አይችሉም፣ ያውቁታል። አሁን የተቀየረውን ላንድስኬፕ ዘኒው ኖርማል መገንዘብ ካልቻልክ በነበረው ቲንኪንግ it doesn't work አይቻልም። ለዚህ ነው እነዛ ሰዎች ይጻፉ ምላቸው ይቸገራሉ፣ አይገባቸውም። ነጋችሁን አሳልፋችሁ አትስጡ። ይህ ከሆነ ታዲያ ብጥብጡ ችግሩ ምንድነው ያላችሁት? ኢትዮጵያን የሚያምሱ ሶስት አካላት። አንደኛው ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ምን ያደርጋል? እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቀደሙ ጅል ነው።
ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱ ነው ማታ ሄዶ ይቀንጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳ እየመሰለው ከየት ሰምቶ ሳይነቃ በሚያነቃው ሰው ተከትሎ ማለት። ጅላጅል ማለት ያልነቃውን የሚከተል ብቻ አይደለም፣ መሄዱን እንጂ መድረሻውን አያውቅም። ይሄዳል ይሄዳል፣ የት እንደሚደርስ አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ ይጮሃል፣ ድንጋይ ያወረውራል፣ ይሳደባል፣ ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል አይልም። አርሶ አደር መግደል፣ ሴቶች መግደል መንግስት አያረገኝም ብሎ አያስብም። ዝም ብሎ የሚጓዘው መሰብሰቡን እንጂ አጀንዳውን አያውቅም። ይሰበሰባል እኮ ማመጹን እንጂ ግቡን አያውቅም። ያምጻል፣ ይታገላል፣ ይፎክራል። ለምን እንደሆነ ግን አያውቅም። ግብ የለውም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። ለእናንተ ያለኝ ምክር የማታሸንፈውን ትግል አትጀምር። ዋጋ የለውም። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜ? ሜክ ሹር የጀመርከውን ነገር እንደምትጨርስ። ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምረው በመሃል የቀሩት። ጅላጅሎች እንደዛ ናቸው። ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንደ አዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው። ጅላንፎች ሳይነቃ የሚያነቃውን ጅል አያውቁትም። በሰፈር ግን አንዱ መጥቶ የሆነ ነገር ይላቸዋል። ሰሙ፣ ወሰኑ። ማሰቢያ ጊዜ የለም። ሰሙ፣ አክት አደረጉ ነው። ቆሞ አያስቡ። የቅድሙ ጅል የሚነዳው ብያቸዋለሁ። ጅላጅል ደግሞ የሰፈር ጅል የሚጋልበው ማለት ነው። ዋናውን ጅል እንኳን አያውቀውም በሰፈር ጅል። እነዚህ ሶስት ነገሮች ጅል፣ ጅላጅልና ጅላንፎ ኢትዮጵያን ስለሚያውቁ ወጣት መጠበቅ አለበት። ምን መሆን? ጠቢብ በመሆን፣ አሳቢ በመሆን፣ አሰላሳይ በመሆን፣ አመዛዛኝ በመሆን ከእንደነዚህ አይነት ዝም ብሎ ግልብ ውጤት የሌለው ጉዳይ መጠበቅ አለበት። ምክንያቱም የእናንተ ጊዜ በጣም ውድ ነው። ውድ ጊዜ ነው ያላችሁ፣ ያልቃል። ይኸውላችሁ እኔ ተመልሼ ወጣት መሆን አልችልም። አለቀሱ። ልጅ እያለን እናለም እንመኝ እናስብና አንድ ቀን ማጥናት ሲገባን በሆነ ኳስ ስንጫወት ጥናት ያልፈብናል። የፈተና ውጤታችን ዝቅ ይላል። ሃይ ስኩል ስንገባ ወይኔ ያቺን ቴስት እኮ ደፍኜ ቢሆን ኖሮ እንላለን። ሃይ ስኩል ስንገባ ደግሞ በደንብ ማጥናት ስንችል ጊዜው እያለን ከኳስ አለፍ ብለን ትንሽ ጫትም እንጀምርና ምናምን እንጀምርና ጊዜ ይባክንና ማትሪክስ ሲመጣ ወይኔ አጥንቼ ቢሆን እኮ ሜዲሲን ነበር ማጠናው፣ ኮምፒውተር ነበር ማጠናው እንዳለ። ኮሌጅ ደግሞ ገብተን እንዲሁ ፌስቡክ እና ሶሻል ሚዲያ እየጎረጎር ግሬድ ኤ መሆን ስችል ቢ ይሆናል። ሁሌ ሪግሬት ነው። ወደ ኋላ ይሄን አድርጌ በነበረ ኖሮ። ጊዜያችሁን አላቂ መሆኑን አውቃችሁ መጠቀም አለባችሁ። ለኔም ላባከነ ህልመኛም ጊዜያችሁን መስጠት የለባችሁ። ጊዜና ሲዝን ወይም ጊዜ የምንለው ወጀብ እንደበዛበት ውሃ ነው። ውሃ
መፍሰሱን አያቋርጥም። ወጀቡ እንደዚህ ቢገፋውም ወደዛ ቢገፋውም ውሃ ይፈሳል። መንገድ እየመረጠ ይጓዛል፣ አይቆምም። ሲዝን ወጀብ ቢበዛበትም እንደሚጓዝ ውሃ ነው። ወጣትነት ደግሞ በውሃ ላይ እንዳለ ታንኳ ነው። ውሃው መሄዱን አያቆምም። እናንተ በሚጓዝ ውሃ ላይ እንዳላችሁ ታንኳ ናችሁ። ጅላንፎ ከሆናችሁ መቅዘፊያ በሌለው ታንኳ ትሳፈራላችሁ ማለት ነው። መቅዘፊያ የለውም። ውሃው ጉዞ አያቆምም። ወጀብ አለ። አንዴ እዛ ያላጋል፣ አንዴ እዚህ ያላጋል፣ አንዴ እዛ ያላጋል። የተነሳኸው ድሬዳዋ ለመሄድ ነው። አዋሽ ሳትደርስ ትሞታለህ። ቢኮዝ ውሃው ጉዞውን አያቋርጥም። ጊዜ ጉዞውን አያቋርጥም። ውሃ ደግሞ ወጀብ አያጣም። አንተ ደግሞ ታንኳ ነህ። ብልህ ከሆንክ መቅዘፊያውን ስራ። ብልህ ከሆንክ መቅዘፊያ ካለ ወጀብን ቢኖር ራይፕል ቢኖር ውስታ ቢኖር ቻሌንጂንግን ቢሆን እንደምንም ታግለህ አቅጣጫን ትወስናለህ። መቅዘፊያው ከሌለ ግን ያ የሚጓዝ ውሃ ወደ ፈለገበት ይወስድሃል። ወደ ፈለገበት እንዳይወስድህ ማሸነፍ እንድትችል ግብህ እንድታሳካ መቅዘፊያ ያስፈልግሃል። ውሃው በወጀብ ጉዞውን አያቋርጥም ብሎ ማሰብ ያስፈልጋል። ወጣቶች ይሄን ካደረግን በእርግጠኝነት የምትፈልጉት ቦታ መድረስ ትችላላችሁ። ከውጭ ተጽዕኖ አንጻር ብዙ ነው ተጽዕኖ። አንደኛው በኢኮኖሚ ተጽዕኖ አለ፣ በዲፕሎማሲ አለ፣ በወታደር አለ። በኢኮኖሚው እርዳታ ማቋረጥ ነው። በወታደር ራስን ማጠንከር ነው። እኛ ወታደር ለመልመል የምንቸገር ሀገር አይደለንም። በጣም ከፍተኛ ፖፑሌሽን አለን። ሶስተኛው ቴክኖሎጂ ነው። ባይመጡብህም ባሉበት ነው ይረብሹዋል። ቴክኖሎጂ እንዳያችሁት ሰፊ ስራ ያስፈልጋል። ወጣቶች ቴክኖሎጂ የምትወዱና የምትፈጥሩ መሆን አለባችሁ። ዲፕሎማሲ በእነዚህ ይወሰናል። ጠንካራ ወታደር፣ ጠንካራ ኢኮኖሚ ካለ ሌላው ይመጣል። ይሄን እንዴት እንቋቋማለን ካላችሁ እያንዳንዱ ግለሰብ በሽታን ለመከላከል ኢሚኒቲውን ማሳደግ እንዳለበት ስፖርት፣ ንጽህና፣ ከተቻለም ጸዳ ያለ ምግብ ይመከራል አይደለም? ለምን የሚመከረው? ኢሚኒቲ ከፍተኛ የሆነ ሰው ጉንፋንም ቢይዘው ወባም ቢይዘው አንደኛ እንዳይዘው ይከላከላል፣ ሁለተኛ ከያዘውም በኋላ እንዳይገለው ይሆናል ማለት ነው። ግለሰቦች ጠንካራ ከሆኑ በሽታ አይዝም ባይባልም ቢመጣም እንኳን ልትከላከል ትችላለህ። ቢኮዝ በሽታ መልኩን ይቀይራል። ጠዋት ጉንፋን ነው፣ ከሰዓት ኮሮና ነው። አንድ አይነት ነገር አይደለም። የአንድ ሰው ዋስትና ኢሚኒቲን ማሳደግ ነው። የመከላከል አቅምን ማሳደግ ነው። ሀገርም እንደዛው ነው። አንድ ቀን ጠላት ምስራቅ ነው፣ አንድ ቀን ጠላት ምዕራብ ነው። ከሀገር የሚጠበቀው መከላከል የሚያስችል አቅም መገንባት ነው። ይሄን በደም የተከበረ ሀገር በቴክኖሎጂ ምክንያት በእርዳታ ምክንያት እንዳይፈርስ መከላከል ነው። ይሄንን ማድረግ ከቻል የምናስበው እናሳካለን። ለእናንተ ከዚህ ውስጥ የሚያስፈልገው ነገር ኢትዮጵያ አባቶቻችሁ ወንድሞቻችሁ በተደጋጋሚ ጦርነት አሸንፈዋል። በተደጋጋሚ ኢትዮጵያ አንድም ሀገር ላጥቃ ብላ ሄዳ አታውቅም። ሲመጡ ግን በምስራቅም በሰሜን አሸንፋለች በተደጋጋሚ። አሁን እሱ መድገም የለብንም። ሰላም ማሸነፍ አለብን። በሰላም አሸናፊ መሆን አለብን። በብልጽግና አሸናፊ መሆን አለብን። ሰላም ማሸነፍ አልቻልንም። ብልጽግናን ማሸነፍ አልቻልንም። ጦርነት እንዳሸነፍነው ሁሉ ሰላምንና ብልጽግናን ለማሸነፍ ከሄድን የማንደፈር የማንነካ በሌሎች ተጽዕኖ የማንወድቅ አገር እንሆናለን። የከበደን ነገር ብልጽግናን ማሸነፍ፣ የከበደን ነገር ሰላምን ማሸነፍ ነው። ይሄንን ካደረግን የውጭ ተጽዕኖ ይቀንሳል። ይሄ ደግሞ እንዲሆን ከአቧራ ፖለቲካ ወደ አሻራ ፖለቲካ መቀየር አለበት። በየሄድክበት ግርግር መፍጠር፣ አቧራ መፍጠር ዋጋ የለውም። አሻራ ማስቀመጥ ድንጋይ ቢወረወር ምናምን ቢሆን ሲዝን ነው፣ በቃ የትም አይሄድም። እና አሻራ ላይ የሚያተኩር መሆን አለበት። ብዙ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ባልበላውም ልጫረው ነው። ባይበላውም በቃ ይጭረዋል። ባያሸንፍም ያባላል፣ ባያሸንፍም ያጋድላል። ከዛ መውጣት ያስፈልጋል። ግጭት ለምን በዛ ኢትዮጵያ ውስጥ? ምንድነው የግጭት ያበዛው ጉዳይ ያላችሁ እንደሆነ ኢትዮጵያ ውስጥ
ያው እንደምታውቁት አዲስ ብሔር አልተፈጠረም። የዛሬ 50 100 ዓመት ከነበረው ውጪ አዲስ ብሔር የለም፣ አዲስ እምነትም የለም። አብዛኛው የነበረ ነው። ምንድነው ችግሩን ያበዛላችሁ እንደሆነ ነገሮች በብዛትና በቶሎ ማወቅ ነው። አሁን እዚህ ያላችሁ ሰዎች አግሉቶ የሚያሳይ መነጽር ቢሰጣችሁና እጃችሁን ብታዩት በማይክሮስኮፕ ብታዩት ምሳት በሉ እጃችሁ ላይ ያለው ጀርም ብዛት ነግራችሁ አልችልም። ምሳ እንድትበሉ ያደረጋችሁ ጉዳይ እጃችሁ ላይ ያለውን ጀርም አለማየታችሁ ነው እንጂ ጀርሙን ብታዩት ኖሮ በዚህ እጅ አልበላም ትላላችሁ። እጃችን ላይ የሚርመሰመሰው ጀርም ብዛት ደፍረን ምግብ ቆርሰን ለመብላት አይፈቅድልንም። ግን ደግነቱ አናየውም። እና አሁን ያለው ችግር በሶሻል ሚዲያ ምክንያት በብዛት እና በቶሎ መስማት አንዱ በሽታ ነው። ድሮም ግጭት ድሮም ግድያ አለ፣ መጠኑ ቢለያይም ግን የምትሰማው ከወር ከሁለት ወር በኋላ የወሬ ወሬ ነው። እንደ ዛሬ አዋጅ አይደለም፣ ከሰከንክ በኋላ ነው። ሁለተኛው ተዋንያን መብዛት ነው። ሁሉ ፖለቲከኛ ነው፣ ሁሉ ተንታኝ ነው። ሁሉ ትንሹም ትልቁም ምናምን ይሄን በሽታ ነው። ሶስተኛው ድሮ ሽማግሌ አለ። ሽማግሌ ያስታርቃል፣ ያጠፋን ይገስጻል፣ ይቀጣል፣ ተበዳይ ይቅርታ ይጠየቃል፣ ይካሳል። ከዛም አልፎ የተጣላ ቤተሰብ ያጋባል፣ ያዋልዳል፣ በደም ያሳስራል። ሽማግሌ አለ። አሁን ሽማግሌም ተቸገርን፣ ህልመኛ ሆነ ሁሉም። ትልቅ ሰው የምታየው ተነስ ይላል፣ ማስታረቁን ትቶ ሲያባላ ታየዋል። የሃይማኖት አባት ነው ብትለው፣ ሽማግሌ ነው ብትለው በሶሻል ሚዲያ የተወሰደ ነው። አንድ የሀዲያ ተረት አለ። ሀዲያዎች የሚገርሙ ተረቶች አሏቸው። በሀዲያ ተረት ሁለት በሬዎች መንገድ እየሄዱ ይገፋፋሉ እና እዛ ካሉ ሰዎች በለው በለው በግራ በቀኝ እያሉ በሬዎቹን አደባድበው በሬዎቹ ደክመው ይወድቃሉ። መውደቅ ብቻ ሳይሆን ፌንት ያደርጉና መነቃነቅ ያቅታቸዋል። ከተወሰነ ጊዜ በኋላ እነዛ በሬዎች አንድ ቦታ ተኝተው ይነቃሉ። የት ነው ያለነው ሲሉ ቄራ። ሁለታችንም ሲሉ አዎ። ሁለት የሚደባደቡ ኃይሎች ከዚህና ከዚያ ሆኖ የሚያደባድበው ኃይል አንድ ቄራ ነበር። ሲደክሙ ሁለቱንም ወሰዳቸው። አሁን ኦሮሞ፣ አማራ፣ ጉራጌ፣ ስልጤ፣ ወላይታ ምናምን ብሎ የሚያባላህ ከደከመ በኋላ አንድ ቄራ ወስዶ ነው የሚያርድ። ሁለት ቄራ የለም። እስክትደክም ነው የሚያባላህ እንጂ ከወደክ በኋላ እርዱ አንድ ቦታ ነው የሚሆነው። ከዚህ መጠንቀቅ ያስፈልጋል። ስራን በሚመለከት እውነት ነው የተነሳው ነገር። ስራ ላይ በጣም ሰፊ ስራ ያስፈልጋል። ወጣት እየበዛ ነው፣ የተማረ እየበዛ ነው። ቅድም እንዳነሳሁት በነፃ ማገልገል፣ በገበታ ለሀገር ባያችሁት ፕሮጀክት ሁሉ በጣም ሰፋፊ ሰዎች በስራ ይሳተፋሉ። በጀትም እንደዚሁ በቂ አይደለም። ፕራይቬት ሴክተር እያጠናከር ስራ ማስፋት አለብን። እናንተ ግን ሶስት ነገር ማድረግ አለባችሁ። አንደኛ ስራ መናቅ ማቆም አለባችሁ። ስራ መናቅ እንዳናድግ ስለሚያደርገን። ሁለተኛ በየሰፈራችሁ በየአካባቢያችሁ ያለውን እድል ማየት አለባችሁ። ኦፖርቹኒቲ ማየት አለባችሁ። ኤክስፕሎር ማድረግ አለባችሁ። ኢኖቬት ማድረግ አለባችሁ። በየአካባቢው በጣም ሰፋፊ እድሎች አሉ። በየአካባቢው እሱን ማየት። ሶስተኛው በግል አታስቡ፣ በጋራ መስራት አስቡ። ቲም እየሆናችሁ 5፣ 10፣ 20 እየሆናችሁ በጋራ መስራት። እነዚህን ካደረጋችሁ ቀስ በቀስ እየቀነሰ ይሄዳል። ዋናው ወጣት ግን ኮንሰምፕሽንን ሳይሆን ፕሮዳክሽን ማሰብ አለበት። ኮንሱም ማድረግ ብቻ ሳይሆን ፕሮዲውስ ማድረግን መለማመድ ያስፈልጋል። ይሄን ካደረግን ስራ በጊዜ ብዛት እየተፈታ ይሄዳል። ሳልመልስ እንዳላልፍ ክልሎች አካባቢ ነካ አደርጋለሁ። በመጀመሪያ ከሁሉም ክልል የመጣችሁ ወጣቶች በእርግጠኝነት የምነግራችሁ የእናንተ ክልሎች እስከዛሬ አይተውት የማያውቁትን የስልጣን ልምምድ ኢምፓወርድ ሆነው እየሰሩ ናቸው። የፌዴራል መንግስት
በየትኛውም የክልል መንግስት ስራ ውስጥ ጣልቃ አይገባም። ሰላም ያግዛቸዋል፣ ልማት ያግዛቸዋል እንጂ እንትናን መሾም አለብህ እንትናን አንሳ እያለ በክልል ጉዳይ ፌዴራል መንግስት አይገባም። የትኛውም ክልል ሶማሌም፣ አፋርም፣ ኦሮሚያም፣ አማራም፣ ትግራይም ድሮ ከነበራቸው ነፃነት በላይ ነፃ ናቸው ዛሬ። ይሄን እርግጠኛ ይነግራቸዋል። ሁለተኛ እስከ ዛሬኛ መንግስታት የምንቃወመው ራሳቸው ሲያስሩ ሲገርፉ ሲገሉ ነው። የኛ መንግስት ከገዳዮች ጋር ይታገላል እንጂ ራሱ አይገልም። በእርግጠኝነት የምነግራችሁ እኛ የሚገሉ አሸባሪዎች ጋር እንጋደላለን እንጂ እንደ መንግስት ዜጎችን ባልተገባ መንገድ አንገልም። ውሸት ነው። ከኛ ጋር የነበሩ ሰዎች ስልጣን የነበራቸው ሰዎች አሁን ሲለቁ ትናንትና ያላነሱታቸውን ጉዳዮች ማንሳት ጀምረዋል። ይሄ ሰዋዊ ባህሪ ነው። ነገር ግን በፋክት በማስረጃ ፎልሲፋይ እያደረግን ማድረግ የማይችሉ መሆናቸውን በተግባር እያሳየን እስከምን ሄድ ድረስ እንደዚህ አይነት ልምዶች ቢኖሩም ነፃነት ሁሉም ክልል አለ። በሁሉም ክልል እኛ የምንገባው ለማገዝ ለማልማት ካልሆነ በስተቀር እንደ ትናንትና ሰው መድበን የምንመራው ክልል የለም። ሶማሌም ነፃ ነው፣ አፋር ነፃ ነው፣ ኦሮሚያም ነፃ ነው። ይሄን ክልል የመጣች ሰዎች ቼክ ማለት ትችላላችሁ። ይሄ እንደተጠበቀ ሆኖ ትግራይን በሚመለከት እንደተባለው የትግራይ ህዝብ ህዝባችን ነው። በብዙ ችግር ውስጥ ነው ያለው። መፍትሄው ሰላም ነው። መፍትሄው በንግግር ቁጭ ብሎ ጉዳይ ማየት። ውጊያ ተሞከረ ተሞከረ ተሞከረ። ከእንግዲህ በኋላ ወያኔ በፈለገው እርዳታ በፈለገው ኃይል ክላሽ ሳይሆን የሚረዳውን ሰውም ቢያሰልፍ ማሸነፍ አይችልም። ማሸነፍ ካልቻልክ ደግሞ መዋጋት አያስፈልግም። ቁጭ በመነጋገር ነው። ምክሬ ጦርነት ይብቃን፣ ባንዳነት ይብቃን። ቁጭ ብለን ተነጋግረን ተመካክረን በንግግር 3 ዓመት ከምንዋጋ 10 ዓመት ብንወያይ ይሻላል። ከምንገዳደል ለሌላው ሲሳይ ከምንሆን አርፈን ተቀምጠን ተነጋግረን በሰጥቶ መቀበል መርህ ችግሮቻችን መፍታት። ትግራይ በዛ ውስጥ ችግሯ ይፈታል። የማደግ እድል አላት። ትግራይ የማደግ እድል አላት። ያንን ማድረግ ይጠበቅብናል። ለዚህ ዋናው ወሳኙ ህዝቡ ነው። እዛ ያለው ህዝብ ጥቅሙንም ያውቃል፣ ጉዳቱንም ያውቃል። ይሄን አስቦ ወደ መልካሙ ነገር ራሱን መውሰድ አለበት። እኛ ባለፈው ዓመት ብዙ ሞክረናል። ተኩስ አቁም የተናጠል አድርገናል። የሚገባውን እርዳታ ካለ ክልከላ እንዲገባ አድርገናል። መከላከያ ወደዛ እንዳይገባ አድርገናል። ሰላም ከመጣ በሚል ከገባንም ይሄን ገደሉ ይሄን እንደዚህ ያደረጉ ክስ ስለሚበዛ ከምንካሰስ በሚል ማለት ነው። አሁንም ሰላም እንፈልጋለን ብለናል። መፍትሄው እሱ ነው። ወደ ሰላም መሄድ ብቻ ነው የሚያዋጣው። ከዛ ውጭ ያለው ነገር ልንገዳደል እንችላለን፣ ግን ማሸነፍ የሚባል አባዳን የለም። እሱ ግን በእኔ በኩል ግድያ አያስፈልግም ይብቃን የሚል ሀሳብ አለኝ። ካልሆነ ጠቃሚ ነው ብዬ አላስብም። ስለዚህ ቁጭ ብሎ መነጋገር ችግር ይፈታል የሚል ነው። በዛ ውስጥ ትግራይ እንደሌላው ክልል ተጠቃሚ ይሆናሉ ብዬ አስባለሁ። እንግዲህ አሁን እንደምታውቁት ትግራይ ላይ ችግሩ አለ። በሀገር ደረጃ ያለው እድገትና ለውጥ ትግራይ ውስጥ መኖር አለበት። ይህ እንዲሆን ሰላም ያስፈልጋል። ሰላምን ማሸነፍ አለብን። ለሰላም ዋጋ መክፈል አለብን። ለሰላም አብዛኛውን እድል መስጠት ያስፈልጋል። ከአቅም በላይ ካልሆነ በስተቀር ወደ ችግር መግባት አያስፈልግም። የኢትዮጵያ አንድነት ሉዓላዊነትና ጥቅሟ እስካልተነካ ድረስ ሰላም ማስቀደም ይገባል። የምናደርገውም እሱን ነው። አማራን በሚመለከት የደረሱ ችግሮች፣ መከራዎች በአማራ ክልል አሉ። ያ ችግር ያ መከራ የሁሉም ኢትዮጵያዊ ችግር ነው። አማራ ሲቆስል፣ አማራ ሲደማ፣ አማራ ሲጎዳ የሚስቅ ኢትዮጵያዊ መኖር የለበትም። የራሱ ቁስል፣ የራሱ መድማት፣ የራሱ ጉዳት ስለሆነ ይሄን አስበው በርብርብ ከሰራ አማራ ትልቅ ፖቴንሻል አለው። ሰፊ ወጣት አለው፣ ሰፊ መሬት አለው፣ ሊለማ ሊቀየር የሚችል ቦታ አለው። ያን በማድረግ ፖቴንሻሉን በማውጣት የጠፋውን ጥፋት መቀየር ይቻላል። ቅድም እንዳነሳሁት 820 ሺህ ሄክታር ስንዴ አማራ ክልል ዛሬ አርሶ ያልኳችሁ ባለፉት 3-4 ዓመት ብትደምሩ ይሄ አልነበረም። በጣም ትልቅ ምርታ ነው። ይሄን ማስፋት በሰሊጡ፣ በቦሎቄው፣ በቡናው፣ በሌላ ነገር እያሰፋን ከሄድን
የነበረው ኪሳራ እየተቀየረ ይሄዳል፣ ልማቱም ይመጣል። ለዚህ አንደኛ መሰብሰብ፣ ከግጭት መውጣት፣ መደማመጥ፣ ወደ ልማት ማተኮር ያስፈልጋል። ይሄን ማድረግ ከቻልን ወጣቱ ይሄንን ከሰራ ባጠረ ጊዜ ውስጥ ሊለሙ ከሚችሉ ክልሎች አንዱ የአማራ ክልል ነው። ብዙ የተማረ ሰው አለው፣ ብዙ ወጣት አለው፣ ሰፊ ነው፣ ሊለማ ይችላል። ወደዛ እንዲገባ ተረባርበን መስራት ይኖርብናል። የአፋር እንደተባለው ነው፣ በጣም ትልቅ ፖቴንሻል ያለው ክልል ነው። እኛም ከፈንታሌ እስከ እርታሌ ብለን በዚህ በገበታ ለሀገር የጀመርነው ስራ አለ። መቼም እስካሁን ካያችሁት ነገር በላይ በዛችሁ እንጂ ከፈንታሌ እስከ እርታሌ የጀመርነውን ነገር ብታዩ ትደመማላችሁ። እጅግ አስደማሚ ስራ የጀመርነው እዛ ነው፣ እዚህ ካያችሁት በላይ ማለት ነው። ግን ለማየት አሁን ጊዜው አይመችም። አፋር ብዙ የማደግ አቅም አለው፣ እሱ እናወጣለን። ነገር ግን ኢንዱስትሪያል ፓርክ የሰራነው እኮ ባለፈው ዓመት ነው አፋር ላይ። እርሻ አሁን ስንዴ ቅድም ያልኩት ትንሽ ዝናቡ ቆይቶ ነው የሚገባው። የአፋር ክረምት አይደለም አሁን እዛ ሆት ሲዝን ነው። ግን ከተወሰነ ጊዜ ከአንድ ወር ለዚህ በኋላ ስንዴ ይጀምራል። በስፋት የሚታረስበት ክልል ነው። ለቱሪዝም ይሆን አቅም አለው። ነፃነቱን አግኝቷል አፋር፣ እንደ ከዚህ ቀደሙ አይደለም። በዚህ ምክንያት ወደ ልማት የመግባት እድሉን አብዝተን መጠቀም ይኖርብናል። በዛው አግባብ እየተሰራ ነው ያለው። ሶማሌን በሚመለከት በነገራችን ላይ ሶማሌ አሁን እየሰራ ያለነው መንገድ ሶማሌ ክልል ከሆነ ጊዜ ጀምሮ አልነበረም። ሰፋፊ አስፓልቶች እየሰራን ነው። ትምህርት ቤት እየገነባን ነው። ውሃ እያወጣን ነው። ይሄንን በፍጥነት አስፍተን ማሳደግ ይኖርብናል። ትልቅ ፖቴንሻል አለ። ውሃው አለ፣ መሬቱ አለ። በቀደም እንዳያችሁት እርሻው የሚገርም ነው። ይሄም ማስፋት ሶማሌ ክልል ራሱን ብቻ ሳይሆን ሌላውን የሚጠቅም አድርገን መምራት ይኖርብናል። ሀረሪና ድሬዳዋ በድምር ማየት ጠቃሚ ነው። ማድረግ በሚገባቸው ልክ አላደጉ፣ እድል አላቸው። የበቀደሙ ፍሪ ትሬድ ዞን ለሀረርም ለድሬዳዋም ለአካባቢውም ከበቂ በላይ ነው። ይዟቸው ይነሳል። ፍሪ ትሬድ ዞን በ1979 ቻይና ሰንጀን የሚባል ቦታ ላይ ስትጀምር ሰንጀን ምንም ከተማ አልነበረም። ዛሬ ከ40 ዓመት በኋላ ሰንጀን የፓሪስን 3 እጥፍ ትልቅ ነው። በጣም ትልቅ ከተማ 20 ሚሊዮን ገደማ ሰው የሚኖርበት ብዙ የሚገርሙ ኢንፍራስትራክቸሮች ያሉበት ቦታ ሆኗል። ይሄ ፍሪ ትሬድ ዞን ከተጠቀምንበት ድሬዳዋንም ሀረርጌንም ያነሳቸዋል። ችግሩ ግን ምንድነው? አሁን ፍሪ ትሬድ ዞን አካባቢ ትናንሽ ቆርቆሮዎች ቦታ የመያዝ አጥር ማጠር ሰፋፊ ነገሮች አይቻሉ። ይሄ ጎጂ ነው። ፍሪ ትሬድ ዞን አካባቢ ትላልቅ ህንጻ ነው የሚያስፈልገን እንጂ ትናንሽ አጥር አያስፈልገን። ሽሚያ አሁን ያለው የመሬት ሽሚያ ጥሩ አይደለም። አዳዲስ ከተማ ሊሰራበት የሚችል ቦታ በትናንሽ አጥሮች እና ቆርቆሮች የታጠረ ነው። ታየዋለህ ስትሄድ አንተ። እሱ መቀየር ነው። የሀረርን ታሪክ ለምስራቅ ምቹ መሆኗን አጠቃላይ የሀረሪ የድሬዳዋ የምስራቅ አካባቢ ህዝብ ባህሪያችሁ እምነታችሁ የተቃረበ ስለሆነ በጋራ ማንሳት ይቻላል። ያን ለማድረግ ሽሚያው እንዲቆም ወጣቶች የበኩላችሁን ካደረጋችሁ ትልቅ እድል የመጣበት አካባቢ ነው። ባቡሩ አለ፣ ኤርፖርት እንዳልከው አለ፣ ድሬዳዋ ማለት እጅጋም አለ። ኤርፖርት ችግር አይደለም፣ መንገድ አለ። ይሄን ይዘን ካለማን በፍጥነት ሊቀየር የሚችል በጣም ደግ ኤክስትሮቨርት የሆነ ሀሳቡን የሚናገር ህዝብ ነው። የፍቅር ህዝብ ነው። ትንሽ አቅጣጫ ከተሰጠው ይቀየራል። ወጣቶች ያን ሚና መጠቀም ይኖርባቸዋል። ኦሮሚያ ላይ ቅድም እንዳነሳሁት ነው። ኦሮሚያ ሁለት ነገር ነው ያለው። የገባው የነቃው ልማት ውስጥ ነው ያለው። በጣም ብዙ የልማት ስራዎች እየተሰሩ ነው ያሉት። አሁን ኦሮሚያ ውጊያ ምናምን አያስፈልግም። ውጊያ ኋላ ቀር ነው። ምን ያደርጋል? ችግር ካለ መነጋገር ነው። ሸኔን የኦሮሞ ህዝብ ከፈለገ እና ከመረጠ በደስታ ነው የሚሰጠው። ችግር የለብንም። አይ ሪሊ ዳውት ሸኔ ኦሮሞን ሊመራ ይችላል ብዬ ለማሰብ ይቸገራል። ምክንያቱም የኦሮሞን ባህል የኦሮሞን ስነ ምግባር ያዋረደ ስለሆነ ያዋረደ ነው። የወለጋ ህዝብ ስንት የተቸገሩ ወንድሞቹን አቅፎ ሊበሉ የተቸገሩ ሰዎች ሀብታም ባለ እርሻ ባለ አይሱዙ ያደረገ አቃፊ ህዝብ ገዳይ ነው ያደረገው። ይሄ መጥፎ ጥቁር ጠባሳ ነው። ይሄን ይዞ መሪ መሆን አስቸጋሪ ነው። ወጣቶች መንቃት አለባቸው። ውጊያ አያስፈልገንም። ኦሮሞ እርስ በርሱ የሚገዳደለው ከዚህ በኩል ፖሊስ ነው፣ ከዚህ በኩል ሸኔ ነው፣ ከዚህ በኩል ልዩ ኃይል ነው። በየቀኑ ሰው ይሞታል። አያስፈልግም። ይሄ
መቆም አለበት። ወደ ሰላማዊ መንገድ መካሄድ ያስፈልጋል። ልማት ማፋጠን ያስፈልጋል። እንደ ሌሎች ክልሎች ከፍተኛ የማደግ ዕድል ያለው ክልል ነው። እንደተባለውም አብዛኛው ህዝብ ልማት ውስጥ ነው ያለው። አብዛኛው ህዝብ ከብልጽግና ጋር ነው ያለው። ለዚህ ነው ጦርነት ያሸነፍነው። ለዚህ ነው ልማት የምናሸንፈው። የኦሮሞ ወጣት ለውትድርና እና ሲባል ይሰለፋል፣ ለግሪን ሌጋሲ ሲባል ይሰለፋል፣ ለልማት ሲባል ይሰለፋል። ይሄም ማስፋት ያስፈልጋል። ሀገር በሚጠቅም ደረጃ ማስፋት ያስፈልጋል። ቤኒሻንጉል ምን ያስፈልጋል? ከህዳሴ በላይ ህዳሴ እንኳን ለእናንተ ለኛም ቤኒሻንጉል የሚያስፈልገው እነዛን አይላንዶች ቶሎ ብሎ ወደሚጠቅም ልማት መቀየር፣ ኤርፖርቶች መስራት። መቼም ገነት ነው። በጣም የለማ የሚያምር ሀገር ነው። መጠቀም የቤኒሻንጉል ወጣቶች አማራውም፣ ኦሮሞውም፣ ደቡብም ሁሉም ወንድም ጋር ተባብሮ መስራት ነው። በነገራችን ላይ ስልጣኔ ቢኖር መሰረተ ልማት ቢኖር ቤኒሻንጉል ክልል ብቻ ለሁሉ ኢትዮጵያ ይበቃል። የቦታ ችግር ኢትዮጵያ የላትም። ያለው ችግር እዚህ ነው። ስለ ቦታ መጫረቱን መሻማቱን ትተን ተባብረን በትብብር ብንሰራ ለሌላ መትረፍ እንችላለን። ቤኒሻንጉል ብቻውን ይበቃናል። ቤኒሻንጉል አይሰራም በየቀኑ ካላሰፋው ይላል። ኦሮሚያ አይሰራም በየቀኑ ካላሰፋው ይላል። አማራ አይሰራም በየቀኑ። ማስፋት ምን ያደርጋል ካልሰራህበት? የያዝከውን ሳታለማ። ይሄ ድንበር አይደለም ወሰን ነው። እኔ ከራበኝ ከቸገረኝ ባህር ዳርም መቀሌም አሶሳም ጋምቤላም መስራት እችላለሁ። መብቴ ነው። ኢትዮጵያዊ ነኝ። ዋናው የልማት ስራ ማምጣት ነውና ይሄንን አቁመን ከሰራን ተስፋ አለ። በዚሁ ጋምቤላ እንደተባለው ነው። በጣም የሚገርም ሀገር ነው ጋምቤላ። በጣም ከርሰ ምድሩም ውሃውም ጫካውም ይገርማል። እና ጋምቤላዎች አንድ አስተማሪ አባባል አላቸው። በአንድ ወቅት አንድ የጋምቤላ ሰው በጣም ለፍቶ ጥሮ ግሮ ብዙ ፍራፍሬዎች ተክሎ ቤተሰብ ያኖራል። እና ቤተሰብ እያኖረ ልጁ ስራ ያግዝም። ያው ጋምቤላ እንደተባለው ሳይዘራ ነው ይበቅለው። በጣም ለም ሀገር ነው። የበቀለ እየበላ አይሰራም። እና አባቱ የልጁን ነገር መክሮ ተቆጥቶ አቃተው። ታሞ ሊሞ ሲደርስ ጓደኞቹን ሽማግሌዎች ጠራ። ልክ ስሞት ቤቴን አቃጥሉት፣ እርሻዬን በሙሉ አቃጥሉት፣ ፍራፍሬውን በሙሉ አቃጥሉት፣ ባዶ መሬትና የቀረ ወንድሞቹን ለዛ ጅሎን ልጄ አስረክቡት አላቸው። እምቢ እንዳይሉ ቃል ገብተዋል። እሺ እንዳይሉ ትንሽ ግራ ይገባል። ለምን ሲባሉ ችግርን አይቶ ካልሰራ በስተቀረ እሱም ቤተሰቡም ይጠፋሉ። ታላቅ ነው፣ አደራ ማለት አለብኝ፣ አጥፉና ስጡልኝ አሏቸው። እነዛ ሽማግሌዎች እንደሞቱ አጥፍተው ሁሉን ነገር አስረከቡት ለሰውየው። መጀመሪያ አንገራገረ፣ ተቸገረ። በኋላ እየቆፈረ ችግር ስለሆነ እየሰራ ከአባቱ በ10 እጥፍ ያደገ ሀብት ያለው ሀብታም ሰው ሆነ ይባላል። በምን? በመስራት። ይሄን የጋምቤላ ከሰማው በኋላ ከውጮች ደግሞ ነገር ሰማው። አንድ የአሜሪካ ሰው አያቴ 10 ኪሎ ተጉዞ ስራ ይሰራ ነበር። አባቴ ደግሞ 5 አደረገው፣ የሚጓዝበትን አሳጠረው። እኔ ደግሞ ካዲላክ የሚባል መኪና ገዛው። ካዲላክ በንጽጽር ረከስ ያለ መኪና ነው። ልጄ ደግሞ ማርሴዲስ መኪና አለው፣ ከካዲላክ የበለጠ ማለት ነው። የልጄ ልጅ ደግሞ ፌራሪ ከማርሴዲሱም ከካዲላክ የበለጠ መኪና አለው። የልጄ ልጅ ግን ተመልሶ በእግሩ ይሄዳል። ምን ማለት ነው ይሄ? የሚሰሩ የሚለፉ አባቶች መጠነኛ ያወርሳሉ። ከተከትሎ የሚሰራ ደግሞ የተሻለ ያመጣል። አጠቃላይ ነገር ምቾት ሲሆን፣ አልጋ ባልጋ ሲሆን፣ መኪና በመኪና ሲሆን ደግሞ ሰው የሚበላ እንጂ የሚሰራ ስለማይሆን ያለውን ሁሉ ሽጦ ተመልሶ እግረኛ ይሆናል ማለት ነው። አልበርት አንስታይን ሶስተኛው የዓለም ጦርነት በምን እንደሚነሳ አላቅም፣ አራተኛው ግን በድንጋይና በዱላ እንደሆነ አውቃለሁ አለ። ሶስተኛው ከተነሳ ሁሉን ስለሚያጠፋው ከዛ ተመልሶ ጥንታዊ ጋሪዎች ሆነ በዱላና በድንጋይ መደባደብ ይጀምራል ማለት ነው።
በጣም ድሎት ሲበዛም ስንፍናን ያመጣል ማለት ነው። ደቡብ አብዛኛው እየተመለሰ ነው፣ ወደፊትም ይመለሳል። በሰላም መመለሱ በጣም ጥሩ ነገር ነው። ልማት ያስፈልጋል። ሰላማዊ የሆነ እሳቤ ያስፈልጋል። የመጣውን እድል መጠቀም በጣም ጠቃሚ ነው። ስንት ዓመት ተጠይቆ ሳይቻል ቀርቶ አሁን በሰላም የክልል ጥያቄ ሲመለስ አቢዩዝ ማድረግም አስፈላጊ አይደለም እና ደቡቦች ጥሩ ጅምር ነው ያለው። በተረጋጋ በሰከነ መንፈስ ጥያቄያችሁ ይመለሳል። ወደ ልማት እንድንሄድ ማድረግ ይኖርባቸዋል። የተጀመረውን የፖለቲካ መልስ ወደ ልማት መልስ ማስፋት ማሳደግ ያስፈልጋል። ደቡብ ምዕራብ ቅድም እንዳነሳሁት ነው። የተጀመሩ ጉዳዮች አሉ፣ የሚቀሩ አሉ። እነሱን ሰርተን እናፋጥናለን። ሲዳማም እንደዚሁ ያው አዋሳ፣ ባህር ዳር ኢትዮጵያ ውስጥ ምርጥ ከተማ ከተባለ ባህር ዳርና አዋሳ ነው። ባህር ዳር ውሃ አለው፣ በጣም የሚያምር አቀማመጥ አለው። የከተማው ነገር የሚያምራል። የሚቀረው ህንፃ ማሳመር ነው። ብልጽግና ሲመጣ ህንፃ ያምራል። ከዛ በኋላ ባህር ዳር ከየትኛውም ከተማ አታንስ። ዛፍ አላት፣ ጫካ አላት፣ አበባ አላት። አዋሳም እንደዚሁ ነው። ሌሎች ብዙ ስራ ያስፈልጋቸዋል እንደ አዋሳ እንደ ባህር ዳር ለመሆን። ጅማ እንደ አዋሳ ለመሆን በጣም ብዙ ስራ ያስፈልገዋል። ገና ብዙ ስራ። ህንፃው ችግር የለውም፣ ብር ሲመጣ ይሰራል። ዋናው ከተፈጥሮ ጋር ያለውን ውህደት መጠበቅ ነው እና አዋሳ ለቱሪስት ትመቻለች። ከዚህ እስከ አዋሳ ሃይዌይ አለ፣ ኦልሞስት አልቋል። ከዚህ እስከ አዋሳ 4-5 ሐይቅ አለ። ከዚህ እስከ ሐዋሳ ስትጓዙ እርሻው ሻላ፣ አብያታ፣ ላንጋኖ አካባቢ ያሉ በሺ የሚቆጠሩ አዋፋት ለቱሪስት መስህብ ይሆናሉ። መንገዱ አለ፣ ኤርፖርት አለ፣ ሌኮች አሉ። ሲዳማ ኦሮሚያ ሳይባል አስተሳስሮ ለቱሪስት እንዲመች አድርጎ ካለሙት በአጠረ ጊዜ ውስጥ ማደግ የሚችል ክልል ነው። በድምሩ ሁሉም ክልሎች የማደግ እድል አላቸው። ሁሉም ክልሎች መሪ አላቸው። ሁሉም ክልሎች ወጣት አላቸው። እዚህ መታችሁ ካያችሁ እዛ ወስዳችሁ ማባዛት፣ አሳምራችሁ አልቃችሁ መስራት ከሁላችሁ ይጠበቃል። እኔን ሲዳማም መተህ ጅማም መተህ ጅጅጋም መተህ ፍሬንድሺፕ ስራ ካላችሁኝ ብዙ ጊዜ ፈጅባችኋል። ሰርቻ አሳይቻችኋለሁ። እናንተ ደግሞ አባዙት። ይሄ ማለት እኔ ያልሰራም ማለት አይደለም፣ ግን አትጠብቁኝ፣ ጀምሩት ለማለት ነው። ማጽዳቱን መትከሉን ጀምሩት። እኔም ደግሞ ስመጣ አቅም በፈቀደ መጠን ይደመራል ሐሳቡ። የእናንተ ልፋትና የኔ ይደመርና ባጠረ ጊዜ ውስጥ ልማቱ ይመጣል። የመጨረሻው ጥያቄ ዩኒቨርሲቲ የሚመለከት ነው። ዩኒቨርሲቲን በሚመለከት 2-3 ነገር ማየት ጠቃሚ ነው። አንደኛ ዩኒቨርሲቲዎች ምንም ብናማራቸው በጣም ምርጥ ስራ ይሰሩ ያሉ ዩኒቨርሲቲዎች አሉ። አሁን ለምሳሌ ዶክተር ፍሬው የባህር ዳር ዩኒቨርሲቲ በግቢ ውስጥ የጀመረው የልማት ስራ የሚደነቅ ነው። በጣም የሚደነቅ ነው። ባጠረ ጊዜ ውስጥ ዩኒቨርሲቲ ግቢውን ለማሳመር ከፍተኛ ጥረት እየተደረገ ነው። አርሶ አደር ለመርዳት ከፍተኛ ጥረት እየተደረገ ነው። በጣም ጥሩ ነው። ይሄ አሰላ ላይ የዛሬ ዓመት የነበረው ዩኒቨርሲቲና ዛሬ በጣም ይለያያል። የዛሬ ዓመት አይመችም ነበር። አሁን በጣም ብዙ ስራ ይሰሩ ነው። የቦንጋ ዩኒቨርሲቲ በጣም ጥሩ ስራ ይሰሩ ነው። ሌሎቹም እንደዚሁ ይሞክራሉ። ለማልማት አርሶ አደር ለማገዝ ሃይ ስኩል ለማገዝ ጥረት የሚያደርጉ ዩኒቨርሲቲዎች አሉ፣ መምህራንም አሉ። ስለነሱ እኔም ኢትዮጵያም ታመሰግናቸዋለች። ሁለተኛው የዩኒቨርሲቲ መምህራንም እናንተ መገንዘብ ያለባችሁ ኢትዮጵያ ደሃ ሀገር ናት። አሜሪካ እንኳን ዩኒቨርሲቲ ተማሪ አስገብታ አትቀልብም። ዩኒቨርሲቲ ሰው ከደረሰ ራሱን ማስተማር ነው ያለበት እንጂ ለአስተማሪም ደሞዝ ለተማሪም ቀለብ አይነት ጥያቄ እንደ ኢትዮጵያ ላሉ ደሃ ሀገራት ኢኖቬተርስ አይፈጥርም። ዩኒቨርሲቲዎች ኦቶኖመስ ሆነው ራሳቸውን ማስተዳደር አለባቸው። ሃይ ስኩል ላይ ኢንቨስት ካደረግን እኛ እሱ እንደ በቂ መወሰድ አለበት። ዩኒቨርሲቲ ሆኖ ገንዘብ አምጥቶ የራሱን ደሞዝ መክፈል የማይችል ከሆነ ኢትዮጵያን ማሳደግ አይችልም ማለት ነው። ሃርቫርድ መንግስትን አይጠይቅም በጀት፣ ኦክስፎርድ አይጠይቅም በጀት፣ ኬንያ ብትሄድ ምናምን ዩጋንዳ ብትሄድ አይጠይቅም በጀት። እዚህ ግን ቀለቡም ደሞዙም ሁሉ ነገር የሚጠየቅ ከሆነ ችግር አለ። ሁለተኛ የዩኒቨርሲቲ መምህር ስታንዳርድ አለው። በሴሚስተር 4 ክሬዲት አወር 5 ክሬዲት አወር አስተምረህ ዩኒቨርሲቲ መምህር ነኝ አይባልም። ተጋባዥ መምህር ነኝ ነው የሚባለው። አሁን ችግሩ የሆነው በጅምላ መታየት የለበትም።
ዩኒቨርሲቲ መምህራን አርሶ አደር ጋር የሚውሉ የሚመራመሩ ግቢ የሚቀይሩ ለመንግስት ሐሳብ የሚያቀርቡ ተአምር የሚሰሩ ሰዎች አሉ። እነዚህም ማመስገን ያስፈልጋል። ሶስትም አራትም ክሬዲት አወር እያስተማሩ በሳምንት አንድ ቀን ዩኒቨርሲቲ ግቢ ውስጥ እየተቀመጡ ሌላውን ቀን ደግሞ ሌላ ቦታ እየዋሉ ፌስቡክ ላይ የቆዩ ዩኒቨርሲቲ መምህር ነኝና አድማ አረጋለሁ የሚሉ ሰዎች ደግሞ አሉ። ይሄ ጥሩ አይደለም፣ ለነሱም ጥሩ አይደለም። አድማ ቢደረግ ይዘጋ ዩኒቨርሲቲ፣ አድማ ቢደረግ የበለጠ ገንዘብ ይከስራል። ከዛ ምን እናገኝ? ጥቅም አናገኝ። ደረጃ በደረጃ ጥያቄ እየመለስን ብንሄድ ለሁላችን ጠቃሚ ይሆናል። የሁላችን ችግር ነው። ሁላችን ላይ በየደረጃ እየፈታን መሄድ አለብን። ከሀገር አቅም ጋር መታየት አለበት። ኢትዮጵያን በሚያሳድግ መታየት አለበት። በዚህ አግባብ ከታየ ጥያቄው አግባብ አይደለም፣ በቂ ደሞዝ አላቸው ለምን ጠየቁ የሚባል አይደለም። ችግር አለ፣ እውነታቸውን ነው። መታረም ያለበት ነገር አለ። ባለፈው ዓመት ተኩል ጂኤጂ ስንወስን ጂኤጂ በጣም ብዙ ዓመት ቆይቷል። ከ30 ቢሊዮን ብር በላይ በጀት ጠይቆናል። ቀላል ነገር አይመስላችሁ። በአገር ደረጃ ስለሆነ አጠቃላይ በጀት ይወስድብናል። በጀቱን በሙሉ ደሞዝ ከፍለን ልማት ማንሰራ ደግሞ ከሆነ ትክክል አይመጣም እና ጥያቄያቸው ፌር የሆነበት አለ። አቅም በፈቀደ መጠን እንመልሳለን። ከነሱ ግን ብዙ እርዳታ ብዙ ድጋፍ እንደምንፈልግ በወዲሁ ግንዛቤ ይወሰድ ጥሩ ነው። ከዛ ውጭ ያለው የፖለቲካ መጠቀሚያ መሆን ብዙ ፋይዳ የለውም። ሞር እየተካረረ ስለሚሄድ ያለውንም እያሳጣን የሚሄደውና ትክክል ስለማይመጣ ቆም ብሎ ማሰብ ያስፈልጋል። ዩኒቨርሲቲ አመራሮች፣ ፕሬዝዳንቶች፣ ቦርዶች መፈተሽ አለባቸው። ማን ነው መምህር፣ ማን ነው መምህር ያለው ነው? ማን ነው እያገዘ ያለው፣ ማን ነው እያገዘ ያለው መለየት ያስፈልጋል። ያንን ካደረግን መልካሞች እየደገፍን የማይሰሩ ደግሞ እንዲሰሩ የምናደርግበት እድል ይፈጠራል። አጠቃላይ አቅጣጫውን በ5 ዲ መውሰድ ነው። አንደኛው ዲ ዲያሎግ ነው። ለሰላም አብሮ ለመኖር ለማደግ መፍትሄው ዲያሎግ ብቻ ነው፣ ንግግር ብቻ ነው። ስልጣን ለመጋራት ህገ መንግስት ለመቀየር ጠቅላይ ሚኒስትሩን ለማባረር ለሁሉም ነገር ዲያሎግ ነው። ከዛ ውጪ ጉልበት ከሆነ ያው እንዳያችሁት ብዙ ያዋጣም። ዲያሎግ በጣም ኢምፖርታንት ነው። ለትዳር ኢምፖርታንት ነው፣ ለጓደኛ ኢምፖርታንት ነው፣ ለዩኒቨርሲቲ ኢምፖርታንት ነው፣ ለሃይ ስኩል ኢምፖርታንት፣ ለሁላችንም ንግግር ያስፈልጋል። ዲያሎግ ምክክር። ሁለተኛው ዴቨሎፕመንት ነው። በየቀኑ ልማት ላይ ካልሰራን አሁን ባለው ደህንነት፣ አሁን ባለው ስራ አጥነት፣ አሁን ባለው ዲማንድ ዴቨሎፕመንት ላይ ፎከስ ካላደረግን በስተቀር አንዘልቀውም። ልማት፣ ብልጽግና፣ መጽዳት፣ መትከል፣ ማሳመር፣ ማብቀል፣ መሸጥ፣ መፍጠር ያስፈልጋል። ሶስተኛው ዴሞክራሲ ነው። ነገር በክላሽ ሳይሆን በምርጫ፣ ነገር በኃይል ሳይሆን በህግ ማስፈጸም። በህግ ካልሆነ በስተቀር ሁለት ኃይለኞች ሲደባደቡ ብዙ ሰዎች ይጎዳሉ። ዴሞክራሲን መንግስትም ተቃዋሚም ወጣትም አዛውንትም መለማመድ አለበት። በህግና በህግ ብቻ ወደ ስልጣን መምጣትን ሀገር ማስተዳደርን መለማመድ ያስፈልጋል። ሶስተኛው ዲፌንስ ነው። ሀገራችንን የሀገራችንን ጥቅም ህልውናችንን ሉዓላዊነታችንን መከላከል አለብን። we have to defend our interests። ለዚህ ደግሞ ተቋም ያስፈልገናል። አራተኛው ዲፕሎማሲ ነው። እርስ በርስም ከጎረቤትም ከሩቅም ዲፕሎማሲ ያስፈልጋል። ዲፕሎማሲ፣ ዲፌንስ፣ ዴሞክራሲ፣ ዴቨሎፕመንት፣ ዲያሎግ እነዚህን ከያዘ ወጣት፣ እነዚህን ከያዘ ፖለቲከኛ፣ እነዚህን ከያዘ ሀገር አትጠራጠሩ ብዙ ችግር እንፈታለን። ብዙዎች ፈተዋል፣ እኛም እንፈታለን። በዚህ አግባብ አካባቢያችንን የምናለማ፣ ሰላማችንን የምናረጋግጥ፣ ብልጽግናችንን የምናመጣ፣ እርስ በርስ የምንዋደድ፣ ለጥፋት ይቅር የምንባባል ከሆነ የኢትዮጵያን ብልጽግና ማረጋገጥ ይቻላል። ከዚያ ውጭ ያለው አማራጭ ግን ጥፋት ነው፣ አይጠቅም። እናንተ ወጣቶች በጣም እድለኞች ናችሁ። ኢትዮጵያ ውስጥ ብዙ ሚሊዮን ወጣት እያለ ከዚያ ውስጥ ተመርጣችሁ አይታችሁ ለውይይት እድል አግኝታችኋል። እንዳታባክኑት። ብዙ መሪ የሚወጣው ከዚህ ውስጥ ነው። በማላዘን በማኩረፍ በመሳደብ ጊዜ አታባክኑ። ወደምትፈልገው ህልምህ፣ ወደምትፈልገው ማንነትህ፣ ወደምትፈልገው አስፒሬሽን ለማደግ የምትተጋሁን በፖዚቲቭ ኢነርጂ የምትፈልገው ላይ ድዌል አድርግ። የምትጠላውን ተወው።
ደህንነትን ተው ብልጽግና ላይ ድዌል አድርግ። ጦርነትን ተው ሰላም ላይ ድዌል አድርግ። ደሞዝ ጭማሪ አልተጨመረልኝም ተውና የዓመት ደሞዜን በወር ቀይረዋል ላይ አስፓየር አድርገህ ስራ። ይመጣል። አንተ ኢንፋይናይት ፖቴንሻል ያለ ብቁ ዜጋ ነህ። ከገባህና በነቃ አእምሮ ከሰራ የፈለከውን ትሆናለህ። የፈለከውን ለመሆን ግን ኔጌቲቭ ነገሩን መተው ያስፈልጋል። መደመር ያስፈልጋል። መተጋገዝ ያስፈልጋል። መተባበር ያስፈልጋል። ይሄንን ካደረጋችሁ እናንተ ለኢትዮጵያ ሳይሆን ለአፍሪካ ትተርፋላችሁ። ይሄን ደግሞ በእኛ እድሜ የምናየው ይሆናል። በርቱ፣ አገራችሁን ውደዱ፣ ቤተሰቦቻችሁን አክብሩ፣ ተፈጥሮን ጠብቁ፣ ፈጣሪን ፍሩ፣ ፈጣሪን አክብሩና አመስግኑ። ይሄንን ካደረጋችሁ ወደፊት ያለው መንገድ የቀና ነው። ስላገኘኋችሁ ስለተወያየን እጅግ አድርጌ አመሰግናለሁ። እናንተንም ኢትዮጵያንም አብዝቶ ይባርክ። ክፉ ነገር ከናንተ ውስጥ ይውሰድ። ፍቅር ይሙላባችሁ። በጋራ ሆናችሁ አገራችሁን የምታሳድጉ ያርጋችሁ። አድጋችሁ ሰው ሆናችሁ ለማየት ያብቃኝ።